መይኒት ሰው መእን ህዝቡ መእኒን ቋንቋው ነው ሚቶሎጂው እንደሚያስረዳው የመይኒቶች ፍጥረት ከአምላክ ቱማ የሚመዘዝ ነው ቱማ ናያሞን ወለደ ናያሞ 3 ልጆች አሉት ባንጃ ቦሹና ኮሊ ዝናብ የማውረድ ምድርን የመግዛትና የማለምለም መክሊት ተሰጣቸው በበሻሻ በባቹማና አካባቢ የሰፈረ ማህበረሰብ ነው መእን ማህበረሰቡም ከሁሉም በፊት ሰውነት ይቅደም የሚል ነው ዴጊያ ቲያትርም ጥልንጥሎ እርቅ ለማሰስ የሚደረግን ሂደት የሚያሳይ ነው መይኒት አንተ ማን ነህ ሲባል እኔ ሰው ነኝ ነው የሚለው ይሄ በጣም ከባድ ንግግር ነው አዎ አንተ ማን ነህ ቢሉት ሰው ነኝ ነው የሚለው የገዳይና የተጎጂው ቤተሰብን የሚከፈል ካሳ አለ ካሳው በዚህ ሰዓት አሁን ቢሻሻልም በፊት እንግዲህ ልጅ አገረድ ነው የሚከፈለው ልጅ አገረድ ከሌለ በጀርባ ላይ የሚታዘል ህፃንም ይሰጣል ያ የተጎጂው ቤተሰብ ያ ልጅ አገረዱን ወስዶ እርቅ ይፈጸምና በቃ እንደዛ እስከ ለዘላለም አይጣሉም ቄምም አይዙም ስለዚህ ባይላዊ ግጭት አፈታት ዘዴ ይሄን ነው በጣም ደስ ብሎኛል ከዚህ በፊት ስለ መእኒት የሚባል ብሔር ተሰምቶም እዚህ መጥቶም አደባባይ ላይ እንደዚህ አልነበረም ግን አሁን እዚህ መጥቶ አዲስ አበባ ላይ በኢትዮጵያ ዋና ከተማ ላይ እንደዚህ የመእኒት ብሔረሰብ ባይል ተብሎ ሲከበር በጣም ደስ ብሎኛል መን ከ60 በላይ ጎሳ በውስጡ የተዋቀረ ማህበረሰብ ነው ዶክተር አንዱዓለም አባተ የማህበረሰቡን ታሪክ ከፎክሎራዊ ፋይዳቸው ጋር አጥንተዋል እንደሚለውም ፎክሎራዊ ጥናቶች ሼልፍ ማድመቂያ ሳይሆን የማህበረሰብ መልክ ማያ መሆን አለባቸው እንግዲህ ያው በ2003 ካጠናው በኋላ ማስተር ዲግሪን ከሰራው በኋላ ጥናቱ ሼልፍ ላይ እንዲቀር አላደረኩም መጽሐፉን ሳውጣው 100 ሺህ ብር አውጥቼ ነው ያሳተምኩት ያን ያ ከባድ ውሳኔ ነው የባለቤቴ ድጋፍ ስለነበረ የተማረች ስለነበረች ይሄ በጣም ኢምፖርታንት ነው መጻፍ አለበት መታተም አለበት ስላለች ነው እንዲያውም ያ ወቅት ደግሞ 40 60 የሚከፈልበት ጊዜ ነበር ከቤቱ ይልቅ የምሬ ነው ከቤቱ ይልቅ የብሔረሰቡ ክብር ይበልጣል የሰራው ይበልጣል ብለን ያሳተምነው እና የዛ ውጤት ነው እንግዲህ ዛሬ እዚህ ያደረሰኝ እና ብዙ ቻሌንጆችን አልፈናል እንደ ቀላል የመጣም ነገር አይደለም እና የፎክሎር ተማሪ ደግሞ ይሄንን ነው መስራት ያለበት መእን ማህበረሰብ አንዱዓለምን ኦይቶ ብሎ ይጠራዋል መክስት ቀዳሚ መግቢያ በኩር እንዲሉ ኦይቱ ማለት የኛ ቤታችን ተዘግቶ ነበር እሱ ከፈተነ ኦይቱ ቤታችን ከፈተ ማለት ነው እስካሁን አንታወቁም ነበር አሁን ግን ኦይቱ የሚባለው ሰውዬ የኛን በር ስለከፈተልን ወጣን ከቤቱ ወጣንና ምን አደረገና ወደ ውጭ ወጣን እናንተን ማይጀመር ነው ማለት ነው አንዱ ሰው ማለት ነው የሚኤኒትን በር ከፋች እስከ ዛሬ ድረስ መማር ሲገባቸው እንዲህ አይነት ቲያትር ላይ መውጣት ሲገባቸው ሳይወጡ አሁን እሱ በር ከፍቶ ለእንደዚህ አይነት ቲያትር ያበቃን ሰው አንዱዓለም በአማርኛ አንድ ማለት ነው አንዱዓለም አባታችንም ልጃችንም ወንድማችንም በቃ በአጠቃላይ ሁሉ ነገራችን ነው ማለት እንችላለን ሀገራዊ አንድነት የሚመጣው በኪን በሚገለጡ ትውፊቶችና እሴቶች በመሆኑ የወል መግባባት እንዲመጣ እንዲህ አይነት ጅምር ኪነጥበባዊ ስራዎች መቀጠል አለባቸው ትልቁ ነገር እያንዳንዱ የራሱ ጥበብ የራሱ ዕውቀት የራሱ ፍልስፍና አለው ያንን አውጥቶ ማምጣት የጋራ ሀገር እንዲኖረን ያደርጋል የጋራ ጥበብ እንዲኖረን ያደርጋል እንደ ሀገር ትልቅ የምንሆንበት መንገድ ይከፍትልናል ስለዚህ ይሄ እዚህ ከተከፈተ እዛ ደግሞ ማህበረሰቡ ጋር ሲመረቅ ለኢትዮጵያም አዲስ ልምድ ነው አዲስ ሙከራ ነው እና ይሄንን ደግሞ ማስቀጠል ህይወት አገኛየህ ይሄ ጭፈራ እኮ ይጨፈራል እዛ በየወረዳው ይጨፈራል በየለቅሶ ይጨፈራል በየሰርጉ ይጨፈራል አሁን ደግሞ ያለው ነባራዊ እውነት የኪነ ጥበባዊ ዕውቅና ኪነ ጥበባዊ ጥበብ ፋይዳ ተጨምሮበት ላቅ ብሎ ከፍ ብሎ ነው የመጣው ዝም ብሎ እንትኑ አይደለም ኤስቴቲክ ቫልዩ ከፍ ብሎ ነው የመጣውና ትልቅ ዋጋ ይኖራል በያስባለሁ ሸክላ ከተሰበረ ወዲያ ገል ነው በመይኔት ግን ተሰብሮም ሸክላ ነው መይኔት የርቅ ተምሳሌት ምስኪኗ ዴጊያ ያሻ መስዋዕት ትሁን እንጂ ልማድ ሁሉ ተሽሮ ስለ ሴት ልጅ ክብር ይዘመራል ሀገር ከውጪ ተሞክሮ ከምትወስድ ከጓዷ ብትፈትሽ ብዙ ሐሳቦች አሉ ማለት ነው ስለዚህ መይኔት አንዱ ችግሮች በሚፈጠሩበት ሰዓት እልቂት በሚፈጠርበት ሰዓት ጸብን የሚያረጉበት እርቅ ሰላም የሚያነሱበት በጣም የሚገርም ነው አንድ መይኔት ማህበረሰብ ውስጥ አንድ እርቅ ከተፈጠረ በፍጹም ወደኋላ መመለስ የለም ውሾን ያስነሳ ውሾ ነው ምን ለው አይደል በፍጹም አይነሳም በቃ ተውኔቱ ከ10 ዓመታት በላይ በተጠና
የመኢኔት የግጭት አፈታት ፎክሎር ይዘት ላይ ያተኩራል። ሲመደረክም 90 ሰዎችን ያካተተና ከ1 ዓመት በላይ ልምምድ የተደረገበት ነው።